አያትማ ጨረቃታም አንቺ ነው የምትመስለው የኔ ጨረቃ። እኔ ወድሻለሁ ደመቅደስ ዕጣን ዳፍለኛ ስልጣን ያንቺ ቡዳ ያንቺ ልዝብ ሰይጣን። እኔም ወዳለሁ ያኔ ልዝብ ሰይጣን። ብሌን የኔ እንዳደረጋት ታግዥኛለሽ። ከዛ ከዳግም ጋር የሆነ ነገር ሳይጀምር አይቀርም። እነሱም በማለያየት እኔና እሷ አብረን እንድንሆን ታግዥኛለሽ። በደስታ ነው። ስለዚህ ብሌን ማሰቃየት ታገኛለሽ። እሺ ችግር የለውም። ግን ደግሞ ሰላምና ብሌን እንዳይቀራረቡ እኮ ማድረግ አለብን። እሱን ደግሞ ታውቃለህ። አዎ እሷን ሳንጎዳ የምናለያይበት መንገድ እንፈልጋለን። እንደሱ ማድረግ እንችላለን። እንደውም አንድ ሀሳብ አለኝ። ምን? ብሌንን ከሰላምና ከዳግም ጋር እናጣለበት አንድ ሀሳብ አለኝ። በዛውም አንተና እሷን ያቀራርባል። በጣም አሪፍ። ምንድነው እሱ? እትዬ አሁን እኮ ነው ያዘዝሽኝ። አሁን ባዝሽስ ወይስ ከዛ ወጣጤ ጋር እየቀበጥሽ ነበር? ምን እያልሽ ነው እትዬ? እሷ የለችም ብለሽ ከጎረምሳ ጋር ስትባልጊ እንደነበር ያልሰማው መሰለሽ? ኧረ እባክሽን እትዬ። ጭራሽ ቤቴ ወንድ ይዘሽ ትገቢያለሽ? ጭራሽ ሳሎን ድረስ ይዘሽ ትመጫለሽ? ተዋርደሽ ታዋርጅናለሽ አይደለ? እትዬ እባክሽ ክፉ አትናገሪ ስለፈጠረሽ። ፈጣሪንማ ብታውቂ ክብርሽን ትጠብቂ ነበር። በይ አሁን ቶሎ ብለሽ ወደ ስራሽ ተመለሽ። የለች ብለሽ ደግሞ ስራውን ትተሽው ነበር አይደለ? ትችያለሽ ቃል ግስ ዘበይ መንቀልቀሉን ትወጪዋለሽ። ለምንድን ነው አርፈሽ የማትቀመጪው? ምን አድርጎ ነው የምትሆን? ለምንድን ነው ማተውን? አርፈሽ ተቀመጪ ብዬሽ ነበር። ጤና ይስጥልኝ አቶ ባይል። አቤት፣ ምን ልታዘዝ? ከፌዴራል ፖሊስ ነው ያሉበት ተጠቁመን የመጣ ነው። በህገወጥ ህፃናት ዝውውርና በፎርጅድ ሰነድ ማዘጋጀት ተጠርጥረዋል። እባክዎትን ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ። በአሁን ሰዓት ቃልና ሳሚ አንድ ላይ ሆኖ በኃይሉን ለመጣል ቢሯሯጡ ራሱ ማን ነው በዚህ ፍጥነት በኃይሉ የሚሰራውን ወንጀል ጠቁሞ በኃይሉ አሁን ላይ ሐሰተኛ ሰነድ ታዘጋጃለ እናም ደግሞ ህገወጥ የህፃናት ዝውውር ላይ ተሰማራለ በሚለው ፖሊሶች ከፌዴራል መጥቶ እሱን ሊወስዱት ያሰቡት ማለት ነው። በእርግጥ አሁን ላይ እያሉት ያሉ ቃል ትሰጣለን ያሉት። ከዛም በኋላ በኃይሉ እነኚህን ወንጀሎችን ስለመስራቱ አንዳንድ ማስረጃዎች ከተገኙበት ምናልባትም በዛው ሊቀር ይችላል ማለት ነው። ግን ደግሞ ማን ነው በኃይሉ ይሄን ወንጀል ሰርቷል ብሎ ሄዶ የጠቆመበት የሚለውን ነገር ስናይ ምናልባትም ሊሆን የሚችለው ሳሚ ብቻ ነው። ሳሚ በኃይሉ ምን እንደሚሰራ አሳምሮ የሚያውቀው እሱ ነውና አሁን ላይ ሁለቱ እሱና ቃል ማለት ነው አንድ ላይ ሆኖ በኃይሉን እንጥለዋለን። ከዛም በኋላ እሱን ከመንገዳችን ዞር ካደረግን በኋላ እኛ ግን እቅዳችን በፊት እንደነበረው እናስኬዳለን። የሰላምንም ንብረት እኔና አንተ ብቻ እንወስዳለን ብላ ቃል በዚህ መንገድ ሳሚ ልታሳምነው ሞክራ ነበር። ሳሚ ደግሞ በፊትም በኃይሉ መበቀል ይፈልግ ነበር ወይ ደግሞ በኃይሉ ማስወገድ ይፈልግ ነበርና በዚህ ሐሳብ ምንም ሳያንገራግር ነበር ቶሎ የተስማማው ማለት ነው። ምናልባት ደግሞ ይሄኛው አንዱ መንገድ ሊሆን ይችላል። እዚህ ጋር በኃይሉ የሰራውን ወንጀል ያጋልጡና ወይ ደግሞ ይጠቁሙበትና ከዛም በኋላ በኃይሉ እስር ቤት ይገባል። እነሱ ደግሞ እቅዳቸውን በፊት እንደነበረው ማስኬድ የሚለውን ነገር ያንን ነገር ሊያከናውኑ ይችላሉ ማለት ነው። በእርግጥ እነሱ ተደዋውለው ሳሚ የበኃይሉ ቢሮ ውስጥ በነበረበት ሰዓት ቃል ደውላለት ላናግር እፈልጋለሁ በኃይሉን አብረን እንጥላለን የሚለውን ነገር በዛ ጉዳይ ለመወያየት ሁለቱ ሲገናኙ በኃይሉ ደግሞ የዋዛ ሰው አልነበረምና ማን ነው ለሳሚ የሚደውለው? ሳሚ ዛጋ ጓደኛዬ ነው የደወለልኝ፣ ጓደኛዬ ጋር ደርሼ እመጣለሁ ሲለው ማለት ነው። የሳሚ ጓደኛ ማን ነው? እኔ ማላቆን ጓደኛ ማንን ያለው የሚለውን ነገር አስቦ ነው እዚህ ጋር እስኪ ልከተሉ በሚለው እሱ ሲከተለው ከቃል ጋር ቆሞ ሲያወሩ ያያቸው ማለት ነው። በእርግጥ እሱ ጠርጥሯል። እዛ ጋር ሳሚ ከሱ ስር የሆነ ነገር ደብቆ አውቆ ጓደኛዬ ደውሎልኛል፣ ጓደኛዬ ጋር ደርሼ እመጣለሁ ብሎ እሱን ፍቃድ ሲጠይቀው ከንግግሩና ከአስተያየቱ ሳሚ እዛ ጋር የሆነ ነገር እየዋሸው እንደሆነና እየደበቀው እንደሆነ ተረድቷል ማለት ነው።
ለዛም የተከታተላቸውና ምናልባት እሱም እዚህ ጋር የሆነ ነገር ሊያቅድ ይችላል ወይ ደግሞ አሁን ላይ ፖሊሶቹ እሱን ፍለጋ ለመጡት ነገር መልስ ይሆናል የሚለውን ነገር ምናልባትም አዘጋጅቶ እየጠበቃቸው ሊሆን ይችላል ማለት ነው። ግን ደግሞ እዛ ጋር ፖሊሶቹ ሐሰተኛ ሰነድ ታዘጋጃለህ፣ እናም ህገወጥ የህፃናት ዝውውር ትሰራለህ፣ በዚህ ጉዳይ ጥቆማ ደርሶን አንተ ልንወስድህን የመጣ ነው፣ ናና ጣቢያ አብረን ቃልህን ትሰጣለህ የሚለውን ነገር ሲነግሩት በኃይሉ እዛ ጋር ደንግጦ ነበር ማለት ነው። ግን ደግሞ በኃይሉ ቀላል ሰው አይደለም። እንደዚሁ በቀላሉ እዛ ጋር ሳሚና ቃል ባወሩት መንገድ የሚወድቅ ሰው አይደለምና ከዚህ ማምለጫ የሆነ መንገድም ያዘጋጃል ማለት ነው። ቃል ግን ለምንድን ነው አሁን ላይ ይሄንን በኃይሉን እንጣለው የሚለውን ሐሳብ ያነሳች ብለን ስናነሳ ባለፈው በኃይሉ ለገነት አንቺ ነሽ ይሄንን ሚስጥር የተናገርሽው፣ ሰላም የብሌን ትክክለኛ እናት ነች የሚለውን ነገር አንቺ ነሽ ደውለሽ የተናገርሽው በሚለው ቃልን እዛ ጋር ውሃ እየደፈቃት ለህይወቷ አስጊ የሆነ ነገር ሲያደርግ ነበርና ከዛም በኋላ ይመስላል ቃል ቆም ብላ ስታስብ ምናልባት አንድ ቀን ይገለኛል፣ እኔ ከሱ ጋር እዚህ እየሰራው እሱ እንዴት ነው እኔ ላይ እንደዚህ የሚያደርገው የሚለውን ነገር አስባ ይሄንን ነገር አቅዳም ሊሆን ይችላል። ባለፈውም የ2 ሚሊዮን ብሩ ነገር አለ፣ 2 ሚሊዮን ብር ከሰላም እንቀበላለን የሚለውን ነገር ተወያይቶ ከዛም በኋላ ቃል እዛ ጋር የፈለገችው የ2 ሚሊዮን ብሩን 50% ለኔ ስጡኝ ብላ ነበር። በኃይሉ ደግሞ ያንን ነገር እንደማይሰጣትና ምናልባት 30% እሰጥሻለሁ ብሏት ነበር። በዚህ ጉዳይ ሊሆን ይችላል ቃል እዚህ ጋር በኃይሉ በዚህ በትንሿ ነገር እንደዚህ ያደረገን እውነትም እዛ ጋር ያቀር ነው እቅዳችን ተሳክቶ የሰላምን ቤት ንብረት ካገኘ ምናልባት ከመንገዱ ላይ ዞር ሊያደርገን ይችላል፣ ወይ ደግሞ ያለውን ንብረት ራሱ ለኛ አይሰጥም የሚለውን ነገር አስባ ሊሆን ይችላል። እዚህ ጋር ከሳሚ ጋር ተገናኝታ እኔ ከበኃይሉ በፊት የማውቀው አንተን ነው፣ ለምን አብረን አንሰራም? እኔም ላንተ የሚያስፈልግህን ነገር አግዛለሁ፣ አንተም ለኔ የሚያስፈልገኝን ነገር ታግዘኛለህ በሚለው እዛ ጋር ሳሚ ከበኃይሉ እንዲጠብቃት ነግረዋለች ማለት ነው። ምናልባት ከዚህ በኋላ በኃይሉ እሷ ላይ የሆነ ነገር ካሰበ እንደ ዛሬው ነው ውሃ ለመድፈቅ ወይ ደግሞ እሷ ላይ የሆነ ጉዳት ለማድረስ ካሰበና ወደ እሷ እየመጣ ከሆነ ሳሚ ቀደም ብሎ ይደውልላታል። ያኔ ደግሞ ቃል ወይ ከመንገዷ ላይ ዞር ትላለች ወይ ደግሞ ተዘጋጅታም ትጠብቋለች የሚለው ነገር በዚያ ዙሪያ ይመስላል አሁን ላይ ከበኃይሉ እንድትጠብቀኝ እፈልጋለሁ ያለችው ማለት ነው። እዚህ ጋር ደግሞ በኃይሉ ፌዴራል ፖሊሶች መጥተው በዚህ ጉዳይ ተጠርጥረሃል ለዛን የፈለግነ የሚለውን ነገር ሲነግሩት በእርግጠኝነት ደግሞ ሁለቱ እንደሚሆን ይጠረጥራል ማለት ነው። ለምን ከተባለ መንገድ ላይ ቆሞ ሲያወሩ ለካ እኔ ላይ እያሴራችሁ ነው እንዴ የሚለውን ነገር አውርቷልና ከራሱ ጋር ማለት ነው። ይሄንን ነገር ደግሞ እነሱ እንደሚያደርጉ ያውቃል። እናም ደግሞ ከዚህ ማምለጫ መንገድም ያዘጋጃል ማለት ነው። ሌላው መልካም ነገር ደግሞ አሁን ላይ ሰላም ጤናዋ ተመልሶ ወደ ቤት ተመልሳለች ማለት ነው። በእርግጥ ዶክተሩ እዛ ጋር ያኔ ለበኃይሉ ደውሎ ሲያወራው አሁን ላይ አገግማለች፣ ግን ደግሞ ሙሉ ለሙሉ ወደ ጤንነቷ ተመልሳለች የሚባል ደረጃ ላይ አይደለችም። ግን ደግሞ የቀረውን ሕክምና ከቤት እየተመላለሰች መከታተል ትችላለች የሚለውን ነገር ለበኃይሉ ነግሮት ነበር። በኃይሉ ግን እዛ ጋር ከዚህ በፊት እንደውም ሰላም ላይ ሌላ ነገር ያስባል ብለን ነበር። ግን እሱ አሁን ላይ ሰላም ወደ ሙሉ ጤንነቷ እንድትመለስ ይፈልጋልና ይሄ ነገር እሱንም አስደስቶት ነበር። ሰላምም አሁን ላይ ወደ ቤቷ ገብታለች ማለት ነው። ግን ደግሞ እዛ ጋር ያደረገችው ሰላም ዛሬ ቃል የምትላትን ነገር አምና በሌላ ላይ ተቀይራለች ማለት ነው። ያኔ እሷ በታመመችበት ሰዓት ቃልን እያባረረቻ ወይ ደግሞ ቃልን እየመታቻት ለኔ ትክክለኛ ልጅ ብሌን ናት በሚለው ለራሷ ብሌንን እያቀፈቻት ስትስም ነበርና አሁን ደግሞ ያኔ ከሆስፒታል ሲመጡ ቃል ምን ብላ ሰላምን እንዳሳመነቻት ባይታወቅም ግን ደግሞ ያደረግሽውን ነገር ሰምቼሻለሁ፣ ያኔ እኔ የታመምኩ ጊዜ ትክክለኛ ልጇ እኔ ነኝ በማለት ስታወሪ ነበር በሚለው አሁን ላይ ሰላም ብሌን ላይ ተቀይራለች ማለት ነው። ግን ደግሞ ይሄ ነገር እውነት ነው ወይስ ምንድነው? እሱ ሰላም አሁን ላይ በኃይሉና ቃል አንድ ላይ ሆኖ እሷ ላይ እያደረጉ ያለውን ነገር አውቃ ምናልባትም እነሱን ለመሸወድ ይሄንን ድራማ እየተጫወተች ነው ወይስ እውነትም እዛ ጋር ቃል በነገረቻት መሰረት ቃልን አምናት ብሌን እዚህ ጋር ክፉ ነች፣ መጥፎ ልጅ ነች፣ ያኔ እንደዚህ አድርጋኛለች፣ ልጄንም በዱላ መትቼ እንድፈነክታት ያደረገች ምክንያቷ እሷ ነች በሚለው እየተቀየረችባት የሚለው በእርግጥ አሁን ላይ መወሰን አይቻልም። ግን ደግሞ ምናልባት ሊሆን የሚችለው ሰላም በአንዳች ምክንያት እዚህ ጋር በኃይሉና ቃል እሷ ላይ የሚያደርጉትን ነገር
ጠርጥራም ሊሆን ይችላል አሁን ላይ ይሄንን ድራማ እነሱ ላይ እየተጫወተች ያለችው ማለት ነው። ይሄንን ልታረግ ትችላለች ብለን ሊያስጠረጥር የሚችል ደግሞ ገነት ራሱ እዛ ቤት እንዳትመጣ አስጠንቅቃታለች ማለት ነው። በእርግጥ ገነት እዚህ ጋር ምንም ያደረገችው ነገር የለም። ያኔ እሷ ብሌን የኔ ትክክለኛ ልጅ ናት የሚለውን ነገር ራሱ አቅፋ ስትስማት ገነት እዚህ አልነበረችምና፣ ግን ደግሞ ገነትን እቤቷ ስታያት ሁለተኛ እቤቴ እንድትመጪ አልፈልግም ብላ እሷንም አስጠንቅቃታለች ማለት ነው። ያ ማለት በኃይሉና ቃል ብሌንን አይወዷትም፣ ገነትንም አይወዷትም። ምናልባት እነሱን ለማስደሰትና እነሱ በሙሉ ልባቸው እንዲያምኗት ከዛም በኋላ ደግሞ የራሷን ድርሻ የራሷን ሚና ለመጫወትም ሊሆን ይችላል። በቀላሉ እነሱን ሸውዳ ከዛም በኋላ የእጃቸውን ማግኘት አለባቸው የሚለውን ነገርም አስባ ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ ብሌን ላይ ተቀይራለች። ብሌንን የሚያስከፋት ነገር ልቧን የሚሰብራትን ነገር እየተናገረቻት ነው ማለት ነው። በተለይ ከዳግም ጋር በተያያዘ እንዴት እቤት የድረስ ጎረምሳ ታመጫለች ሳሎን ድረስ ጎረምሳ ይዘሽ መተሻል በሚለው እሷ ላይ ስትቀየር ነበር ማለት ነው። በእርግጥ ይሄንን ነገር ቃል ነች እንደዛ ብላ የምትነግራት ማለት ነው። ቃል በፊት ላይ ከዳግም ጋር ለመሆን ፈልጋ ነበር፣ ግን ደግሞ ዳግም እሷን እንደማይፈልጋትና እሷን የሚያያት እንደ እህቱ እንጂ በዚህ መንገድ በፍቅረኝነት መንገድ እንዳልሆነ ነግሯታል ማለት ነው። ሌላው ነገር ደግሞ ሳሚ ዛሬ ለቃል የነገራትና እንድታግዘው የጠየቃት ነገር ብሌን የኔ እንድትሆን አግዥኝ ብሏት ነበርና ምናልባትም ከዚህ በፊት ስናወራው እንደነበረው ሁለቱ ቃልና ሳሚ ዳግምና ብሌን ላይ ፍቅራቸው ላይ ፈተና እንደሚሆኑ ገምተን ነበር። አሁን ደግሞ ያ ነገር እየደረሰ ይመስላልና ሁለቱንም መለያየት አለብን የሚለውን ነገር ተስማምቷል። ሁለቱንም ይለያያሉ። ሳሚ ደግሞ ብሌንን ይወስዳታል፣ ቃል ደግሞ ዳግምን ትወስዳለች የሚለው ነገር ላይ ተስማምተው አሁን ላይ ወደ እንቅስቃሴ ገብቷል ማለት ነው። ቃል በእርግጥ ያደረገችው የመጀመሪያ እንቅስቃሴዋ ሰላምን እዛ ጋር ማሳመን፣ ብሌን እንደዚህ አድርጋለች፣ እንደዚህ ሰርታለች፣ ከጎረምሳ ጋር እንዲህ ትሆናለች የሚለውን ነገር ይሄንን የማይሆን ወሬ ፈጥራ ሰላምን አሳምናታለች ማለት ነው። አሁን ደግሞ ቀጣዩ ሊሆን የሚችለው የሳሚ እርምጃ ነው። ሳሚ ደግሞ ምንድን ነው የሚያደርገው? ምናልባት እሱ ዳግምን መንገድ ላይ አግኝቶ ያስጠነቅቀዋል ወይስ ምንድን ነው የሚለው ነገር ባይታወቅም፣ ግን ደግሞ አሁን ላይ ሁለቱ ተስማምተዋል፣ ቃልና ሳሚ ማለት ነው። ሁለቱን መለያየት አለብን፣ አብሮ መሆን የለባቸውም። የመጀመሪያ እርምጃችን የመጀመሪያ እንቅስቃሴያችን የምንጀምረው በወሬ እነሱን ማጣላት ነው የሚለውን ነገር ቃል አውርታለችና ይሄ ነገር ደግሞ የሰላም እዚህ ጋር ብሌን ላይ መቀየር በጣም አስደስቷት ልቧ ጮቤ ረግጦ ደውላ ለሳሚ ስታወራ ነበር ማለት ነው። ሳሚም ይሄ ነገር አስደስቶታል። ከዛም በኋላ ምናልባት ብሌን እዚህ ጋር ዳግም ጋር አትደርስም፣ ሰላም እንዲህ ስላለቻት ስራሽን ትተሽ ከጎረምሳ ጋር ሌላ ነገር ውስጥ ገብተሻል የሚለውን ነገር ስለተናገረቻት ከዚህ በኋላ ከዳግም ጋር ላትሆን ትችላለች የሚለውን ነገር አስቦ ነው ማለት ነው። ይሄ ነገር ደግሞ እነሱ የገመቱት ነው እንጂ ሁለቱ በቀላሉ አሁን ላይ እነሱ ባወሩት መንገድ የሚለያዩ ጥንዶች አይደሉም ማለት ነው።